my god. ሰሞኑ ሙቀት እንግዲህ መፍትሄ አግኝተናል ብለዋል። ሄ ጋይስ እንግዲህ መቼም በዩሮፕ የምትኖሩ ሰዎች የሰሞኑን ሙቀት እያያችሁት ነው ያላችሁት። በስዊዘርላንድ ሉዘርን ዩኒቨርሲቲ ደግሞ ይሄንን በተመለከተ ጥናት አካሂደው ይሄንን ከፍተኛ የሆነው ሙቀት ቀላል በሆኑ መንገዶች ኮንትሮል ማድረግ የምንችልባቸው ብለው 5 መንገዶችን አስቀምጠዋል። እሱን ሼር አደርጋችኋለሁ። ይሄን ቪዲዮ ካያችሁ በኋላ ለሚጠቅማቸው ሰዎች ሼር አድርጉላቸው። የመጀመሪያው ምንድነው? ቤታችሁ ውስጥ እንደ ሎሚ እንደ ሚንት እና እንደ ሮዝመሪ ያሉ ሽታዎችን ቤታችሁ ውስጥ ማጠን ሲሆን ይህም ደግሞ ለምን ይጠቅማል? ሰውነታችን ውስጥ ስኪናችን ላይ ያሉ ኮልድ ሪሴፕተሮችን አክቲቬት በማድረግ ምንም ያህል ውጪ ዋርም ቢሆንም ሰውነታችን ራሱን ኩል አድርጎ እንዲጠብቅ ያደርጉታል የሚል ጥናት ሰርተዋል። ሁለተኛው ደግሞ ምንድነው? የምትጠቀሙት የምትተኙበት አንሶላ ኮተን ይሁን እንዲሁም ደግሞ ከለሩ ብሉ ወይም ደግሞ ግሪን ይሁን፣ ምክንያቱም ከለሮች ራሳቸው ኢፌክት ስላላቸው የሚል ጥናት ሰርተዋል። እንዲሁም ደግሞ ሶስተኛ በምትተኙ ሰዓት ወይም ደግሞ ቤታችሁ በምትሆኑ ሰዓት ክላሲካሎችን ክፈቱ የሚል ጥናት ሰርተዋል። ቢኮዝ ክላሲካሎች ራሳቸው ሰውነታችን ላይ ሳይኮሎጂካሊ የሚፈጥሩት ኢፌክት እንዳለና ሰውነታችንን ኩል አድርገው ማስቀረት እንዳላቸው ሰርተውልናል በጥናታቸው። ስለዚህ ላይክ የውሃ ዋተር ፍሎ ሲያደርግ ሊሆን ይችላል፣ ይሄ የናቹራል የሆኑ ቪዲዮዎችን ሊሆን ይችላል፣ ተፈጥሮን የምታዩበትን ምናምን እንደነዚህ አይነት ቪዲዮዎችን ክፈቱ። ሌላ አራተኛው ደግሞ ምንድነው? የቤታችሁ ግድግዳ እና የቤታችሁ እቃ ሊሆን ይችላል ይሄ ብሉ የሆኑ ከለሮችን ብትጠቀሙ እነዚህ ከለሮች ራሳቸው ዋይት ከሚሆን ኦር ዋርም ከሚሆን ይልቅ ብሉ መሆኑ ራሱ ሳይኮሎጂካሊ አፌክት እንደሚያደርገውና ራሳችንን ኩል አድርጎ ከመጠበቅ አኳያ በጥናት የተረጋገጠ እንደሆነ ብሉ ከለር ይዘግባሉ። ሌላው አምስተኛው እና የመጨረሻው ብዙ ሰው ደግሞ አንደርስታንድ ማያደርገው ምንድነው? ውጪው ከቤቱ የሚቀዘቅዝ ይመስለንና መስኮታችንን በራችንን ምናምን ከፍተን እንተዋለን። ነገር ግን ይሄ ዋርም ዌዘር የሚመጣው ከውጭ ነው። ስለዚህ የቀኑ ኮልድ ዌዘር በሚኖርበት ሰዓት ለምሳሌ ሌሊት ይሆናል ኦር ደግሞ ኤርሊ ሞርኒንግ ላይክ 7 AM ምናምን ላይ ቤታችሁን ከፍታችሁ ፓራሌል የሆኑ ዊንዶዎችን ከፍታችሁ ኤር ሰርኩሌት እንዲያደርግ አድርጉት። ቤታችሁን አናፍሱ። ከዛ በኋላ መስኮት በሮቻችሁን ዝጉ፣ ሻተሮቻችሁን ዝጉ። ዘን ቤታችሁ ኮልድ ሆኖ ይውላል የሚል ጥናት ሰርቷል። እንግዲህ የሚጠቅማችሁ ከሆነ ይሄንን ቪዲዮ ሼር አድርጉት። እኔ ደግሞ ተገብረውና ለውጡን ነግራችኋለሁኝ። ሃቭ ኤ ጉድ ናይት ባይ። የአሮን የቤተ አሮን የዩቲዩብ ተከታታዮቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ እንደተለመደው በተለያየ ቪዲዮዎች ተመልሼ መጥቻለሁ ማለት ነው። ዛሬ ይሄኛው ክፍል የኔ ክፍል አይደለም። ጥርሴን ወልቆ ለማስሞላት ሄጄ ነበርና መርፌ ስለተወጋው ማደንዘዣ ማለት ነው። እንግዲህ ግማሽ ምላሴ ግማሽ ይሄ በኩል የኔ አይደለምና ምናልባት በመካከሉ መኮላተፍ ምናምን ነገር ካለ ያው ለዛሬ ትችሉኛላችሁ ማለት ነው። እንግዲህ ያው እንደተለመደው መጠናል ማለት ነው። እህታችን የሰጠችው መልእክት በጣም ቆንጆ ነው። ህዊ እናመሰግናለን። ያው ጥናቱ የተሰጠው እንግዲህ የመጀመሪያውን ተቀብየዋለሁ። የሁለተኛው አንሶላው ይቀየር ኦኬ እና የመጨረሻውን አምስተኛውን ተቀብያለሁ። ሌሎቹን ሁለቱን እንኳን አላምንባቸውም። አንዳንድ ጊዜ ያው ጥናቱ እንትን የሚለው ኤክስትራ ወጪም ነው። ብሉ ቢሆን መልካም ነው። አዎ አሁን ለምሳሌ የሙቅ አካባቢ አይታችሁ ከሆነ ብዙ ነገር ብሉ ምናምን ነው የሚደረገው እና የካኒኩል በጣም ሁሉን ነገር አቃውሶታል። በጣም ነው የሚሞቀው። ትንሽ መራመድ አትችሉም። እንደተባለው በተለይ ትልቁን የቤቱን ፎርም የምትቀይሩት ምን በማድረግ ነው ካላችሁኝ፣ ቀዝቃዛ ባለበት ጊዜ ሁሉን መስኮቱን ከፍታችሁ አየር አስገብታችሁ ቀኑን ሙሉ ደግሞ በመዝጋት ትንሽ አየር ብቻ በቀዝቃዛው መልኩ ለምሳሌ ፀሐይ የበረታበት በስተቀኝ በኩል ካለ የዛኛውን አካባቢ መስኮት ምንም ነገር ሳትነኩ በዚህኛው በኩል ወደ ጥላ ባለበት በኩል ትንሽዬ አየር ስለሚያስፈልግ ትከፍቱና
ያን ቤቱን በዛ መልኩ ቅዝቃዜውን ትቀጥላላችሁ። እንዲያውም በተጨማሪ የምነግራችሁ ብዙዎች ቤት በተለይ አበሻው ይወዳል ይሄ ሞኬት ይሄ ምንጣፍ መደርደር ትወዳላችሁ እና ይልቁኑ እሱን አንሱት እና እሱ ራሱ ኢፌክቲቭሊ ከዚህ ከታች የሚመጣውን ቅዝቃዜ ስለሚረዳ ያኛው እንዳይበርደን አይደል ያን ነገር የምናደርገው በብዛት ያው ስለሚበርድም ጭምር ነው። የሚቻላችሁ ከሆነ እሱን ለጊዜው አውጥታችሁት ስራና ድካም እንደሆነ አውቃለሁ። በዛ መልኩ እንግዲህ መቀጠል ይቻላል ማለት ነው። እንግዲህ እግዚአብሔር ይርዳን። በጣም አደገኛ የሆነ ሙቀት ላይ ነው ያለነው። በጣም የሚከብድ ሙቀት ነው። ኤኒዌይ እንግዲህ ጀምረነዋል፣ ያው እናያለን ማለት ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን፣ ላይክ አድርጉን፣ ሼር አድርጉልን። እናመሰግናለን። ክራር ይደረፍ ባህላ አቦታትና ዙርያ ተኸዲና ነጸላ ሸሊምና አላሽ አይንብልን ተረኺብና ኢና። ለምን እንደሆነ አላውቅም፣ እንደዚህ በዝንጀሮ የሚሰራው ነገር ግን ግራ ነው የሚያጋባኝ። ለማንኛውም ያስቀኛል በጣም። ወይ ማሪ እንዴት ነሽ ውዴ? አለ ሁሉ ውስጤ ልትገኝ ነው እንዴ? የኔ ውዴ በናፍቆት ነው ጥሩ ናፍቆት ወይ ጉጉት ለቱ ጋር ይሳምሽ ወንጬ ጋር ሻምሽ አሳይም ፍቅር ይኸው ኮሽ የኔ ፍቅር አንቺም ሳሚ የቱ ጋር ይሻምሽ ከጉንጬ ሳሚ አሳይ ይኸው እሺ ቻው የኔ ፍቅር እሺ ቻው ሄሎ የኔ ፍቅር ማሊበል አማረና ሲቲ የቱ ጋር ይሳም ትሽ ኢከካም አርቲስቶች ስራቸው ገንዘብ መጨፍጨፍ እስኪመስል በቅንጦት ሽር ብትን እያሉ ዱባይና ሲሸልስ ሻይ ቡና ብለው ሲመለሱ ወንድ አርቲስቶቻችን ለምን ራበኝ ይላሉ። ራበኛ ሴቶቹ ደልቷቸው ሚሊዮን ብሮችን እየወጡ ሰርጀሪ ሲሰሩ ሂውማን ሄርና ፋሽን ሲቀያይሩ አልፎም ልደታቸውን እንደ ሰርግ ሲደግሱ መቼስ ፊልም ሰርተው ባመጡት ገንዘብ እንዳልሆነ እሙን ነው። ታዲያ ሚስጥሩ ምንድን ነው? ፊልም ያበላል፣ ሴቶቹን ያበላል፣ ወንዶቹን ይበላል። ራበኛ። ይህ ተራ ንግግር አይደለም፣ ያፈጠጠ ሀቅ እንጂ። አርቲስት ሙሉ ዓለም ጌታቸው የሀገራችን ፊልም ሴቶቹን ያበላል ወንዶቹን ደግሞ ይበላል ሲል ምስክር ፍለጋ ሌላ በር አናንኳኳም። ይህችው የሰይፉ ፋንታሁን ወንበር ምስክር ትሆናለች። የዛሬ ሳምንት ራበኛልን ወንድ ተዋናይ አስተናግዳ ዛሬ ላይ ጥቂት ፊልሞችንና ክሊፖችን ሰርታ በቅንጦት የምትፈላሰሰውን ስለ ከንፈሯ ትልቅነት ስለምትዝናናባቸው ሀገሮች አውርታ የማትጠግበውን ብሩክታዊትን ያስተናገደችው ይህች የሰይፉ ሾው ወንበር የፊልሙ ዓለም ወንዶቹን እንደሚበላና ሴቶቹን እንደሚያበላ ሌላ ምስክር አያሻኝም ያለች ይመስላል። ጤና ይስጥልን የምንወዳችሁ፣ በዚህ ቪዲዮ የሀገራችን እንስት ዝነኞች ሚስጥራዊ ገቢያቸውን ልናወጋችሁ ነው። ኦንላይን ቢዝነስ አለኝ እያሉ እንደ ሽፋን የሚናገሩት ተመሳሳይ ማምለጫም እንዴት ፎርሽ እንደሆነ እናያለን። ወንድ አርቲስቶቻችንንም ዞር ብለን እንታዘባለን። ተወዳጁ ተዋናይ ዳንኤል አሸናፊ ወይም ዳኒ ጢሞ በአሁኑ ሰዓት ያለበትን ከባድ የጤና እክልና የኢኮኖሚ ቀውስ ተከትሎ ዛሬ የሙያ አጋሮቹ አድናቂዎቹና የጥበብ ቤተሰቦች ትልቅ እውቅናና የድጋፍ ፕሮግራም አዘጋጅተዋል። ስለነዚህ ደጋግ ሰዎችም የምናውጋችኋለን እንጂ ማናባቱ ቀማኝ ከኔ ለባሰባት ሰጠሁ ለለማኝ ደሞ ተነሳቦት ያች የምናቃትን ፉታሉ መሰለኝ። አረ ይከበሩ አረ አይንጣጡ ይልቅ ተለሱና መንዘላዘል ትተው ሺቲዮትን ይሽጡ ገጥመሻል ግጠሚ። ዘንድሮ በጣም ነው የሚገርመው። ዛሬ ለነገሩ አፌም እንደተለጎመ ነው። ምን እንደተፈጠረ ግን አላወኩም። ምንድነው እኔ ተውኩ እንጂ ማናባቱ ቀማኝ እያለች ነው። እዚህ ጋር ደግሞ ሽቲሽን ሽጭ እያለ ነው። ኧረ ተው ሰው፣ እናንተ ሰዎች አረባካችሁ ተው። ወይ ጉድ አለ ዓለም በዛ በኩል የስንት ጦርነት ላይ ነው ያለው። እናንተ በዚህ የእናንተን ጦርነት ለነገሩ ማንም አያውቅም። እኛ ብቻ ነው የምናውቀው። ደስ የሚለው ጥሩ ነው። በቋንቋ መገደባችን አዘባጅቷል። በእንግሊዘኛ ቢሆን ዓለም ነበር የሚሰማን ጉዳያችን። ወይ እንደዛም ሆና አፈትልኮ የሚወጣ ብዙ አለ። ግን እውነቴን ነው። አሁን ኢንተርናሽናል ቋንቋ ቢሆን ወይ ፍሬንች ቢሆን ጣሊያን ቢሆን እንደ ሌሎች ኮሎናይዝድ ሆነን እንደዚህ አይነት የምንናገር ቢሆን አስባችሁታል? ግን ሌላ ነገር አያዩ የእኛን ብቻ
በመመልከት ስንት ነገር ይሰሩ ነበር። እኛ ነገር አዲስ አበባ እየመጣ ያገኘኛል፣ ግን ሁልጊዜ ቡና ጠጡ ብቻ ነው የሚወስደኝ። ምግብ በልተን እራሱ አናው በጣም አንደርስታንዲንግ ለመሆን የሞከርኩ ነው። ከተፈጠሩት ነገሮች ውስጥ የማረሰው አንድ ቀን መቼም እሱ አያበላኝም ብዬ ምሳቀሽ እሱም በቃ ፍርፍርም እንዘዝና አንድ ላይ እንብለዋለን። ርስ ነበር ያስኩት። ከዛ ኦኬ ብዬ የሆነ ምግብ ቤት ገባል። then guess what happened when the waiter came he said ከዛ በኋላ I was so embarrassed አስተናጋጇ ራሷ ደንግጣ ምን አለችና አየችልጣት just imagine ራስ ልሳወጣ ልሳቀ ከደሙ ካንቺ ቦታ ነው የሚወጣው። ለማስቀየስ እንጀራ ፍርፍር ማለቱ ነው ብያት በዛ አለፍ። ከዚህ ሌላም ብዙ እንደዚህ አይነት ኢንሲደንትስ ነበሩ። የሆነ ጊዜም ዝንጥ ብለሽ ልጋብዝሽ ብለኝ አገልግላ አዘው አስከፍል በየሶስት bombastic side eye. It's a party. I don't want it. A ver, papá, coma. Come, mi amor. Come. Ah, el avioncito, el avión. Carambas, que come. A ver. You are you? Eat up. No? Okay. Let's get some to Elmo. He said. No. No. Huh? Get. Let me eat up the food so you can get big and strong. Here, eat up. Good job. መተሽ ከሐዋሳ ጠፍተሽ አዲስ አበባ መተሽ ነበር? አዎ። ለምን ጠፋሽ? ረጅም ዓመት ነው። ምንም ማስታወስ አልችልም ለምን እንደጠፋው። እኔ እንጃ የራሴ ጥጋብ ሊሆን ይችላል ምናልባት። አዎ አንዳንዴ ነው አለመግባባት፣ ጥጋብ ከራስ ጋር የተገናኙ ነገሮች ሊሆን ይችላል። ተባረሬ አይደለም ያው በፍላጎቴ ነው። ዞሮ እኮ ያቻውን ትንሽ ብሩክታይት ከቤት በ15 ዓመቷ ስትጠፋ አዲስ አበባ ስትመጣ የታረፈች ማን አገኛት? ምክንያቱም ያ እድሜን ዝም ብዬ ሳስበው ለብዙ ነገር የሚያጋልጥ ይመስለኛል። በጣም አዎ። ከዚህ በፊት እዚሁ አንተ ኢንተርቪው ላይ የሰሚራን ታሪክ አይቼ በጣም ሳለቅስ ነበረ። እየተመሰጋገኑ ነበረ ወርቅ እየሰጠቻት። አዎ ከዚህ በፊት 3 ወር ለ30 አደረቻት ሴት አይደል? አዎ ሙሉ ታሪኩን ማለት እኔ አሁን ምን ሆነሽ ነው ያሉኝ ብዬ ወገቤን ይዤ ነው ያለቀስኩኝ እያዩዋቸው የነበረው። መልካምነት ትንሽ ይነካኛል እንዴት እንደሆነ አላውቅም። ከዛ ግን ለምንድን ነው እንደዚህ ሪአክት ያደረኩት ብዬ ራሴን ስጠይቀው ነው ያስታወስኩት። ትረሳዋለህ አንዳንዴ። ከዚህ በፊትም ሁሉም ኢንተርቪው ላይ አውርቼ አላውቅም፣ እንደዚህ አስታውሻው አላውቅም። ግን መመስገን አለባት ያቺ ሴት። እንዴት እንደሆነ አላውቅም፣ ብቻ በምን ምክንያት እንደወጣሁኝ አላውቅም። ቀጥ ብዬ መኪና ውስጥ ነው የገባሁት፣ ይሄ ባስ ውስጥ እና ባስ ውስጥ በጣም ነው አለቅሳለሁ። እና ያለቀስኩኝ አንድ ሴትዮ ናት፣ ተለቅ ያለች ቀይ ናት። መልኳን አስታውሰዋለሁ ግን ስሟን ማስታወስ አልችልም። አዋሳ ቀብር አስቀብራ ነበረ እዚህ የመጣች የነበረው። ለቀብር ሄዳ ነው አዋሳ። እና ትንሽ ልጅ ነኝ እያለቀስኩ ነው። ምን ሆነሽ ነው ምናምን ስትለኝ አይ በጣም በቃ እንዲህ ምናምን ከቤት ወጥቼ ነው ምናምን አልኳት። ለምን ስትለኝ በቃ ምናምን ብዬ በጣም አለቅሳለሁ። ምንም ነግራት ነገር የለም። ከዛ አዲስ አበባ የት ነው የምትሄጂው አለችኝ። እኔ እንጃ አልኳት። ዘመድ አለሽ? የለኝም። የምታድሪበት አለ? የለም። እና የት ነው የምትሄጂው? አላውቅም። በጣም እያለቀስኩ ነው።
ከዛ እዛ ሞጆ ላይ ምናምን ምግብ ይበላል አይደል? መሀል ላይ ምግብ በላን፣ ከፈለችልኝ ምናምን። ከዛ በኋላ መንገድ ቀጠልን። ከመጣን በኋላ እንዴት እንደሆነ አላውቅም፣ ነይ እኔ ጋር ምናምን አለችኝ። እሺ አልኳት። ልደታ አካባቢ ነው ቤቷ። የዛሬ 12 ዓመት ታሪክ ነው የምነግርህ እንግዲህ። ልደታ አካባቢ ነው ቤቷ። ከአንዳንድ ሰው መልካምነቱ እኔ እንዴት እንደሆነ አላውቅም። ልጇ አለች የ5 ዓመት የ4 ዓመት ልጅ ብትሆን በዛ ሰዓት፣ አሁን ቲኔጀር ትሆናለች። ሰማር ትባላለች ልጇ። የልጇን ስም ታስታውሻለሽ? አዎ የልጇን ስም አስታውሰዋለሁ። እሺ አይዞሽ። እና ከልጇ ጋር ነበር ያሳደረችኝ ለ1 ሳምንት ሙሉ። ምን አይነት ሴት እንደሆነች አላውቅም። ማለት መልአክ እግዚአብሔር ነው የላከልኝ ብዬ ነው የማስበው። ምክንያቱም በዛ ሁኔታ ላይ ያቺ ሴትዮ ባትኖር ኖሮ ማድርበት የለም፣ ማቀበት ሀገር አይደለም። 15 ዓመቴ ነው። ምን እንደማደርግ አላውቅም እውነት ለመናገር። ምናልባት በጣም የሚያስለቅስ ታሪክ ሊኖረኝ ይችል ነበረ። የዛሬ 12 ዓመት ኢማጂን የማታውቅበት ሀገር አዲስ አበባ ላይ መተህ ከዛም የምታድርበት የለም። ሳምንት ሙሉ ከልጇ ጋር አሳድራኝ ቤት መመለስ እንዳለብኝ ነግራኝ ወደ ቤት የተመለስኩኝ። ዋው ደስ ይላል በጣም። በ15 ዓመትሽ አዲስ አበባ ዩኒቨርሲቲ የባህል ማዕከላችን ምሽት የኮካኮላ የክብር እንግዳ ሆኖ እዚህ ተገኝቷል። መድረካችን ላይ የወዚህ ይታያል። የት ጋር ሆናል? እዚህ ጋር ናቴ እንግዲህ ዱዳም እናመሰግናለን። የሚቀመጡ ተቀበሉን። በዚህ በኩል ናቴ ወይ እናመሰግናለን። አይት እንደ ዲቦራ ሲያምር ሀቢባ እንዳትሰን አሁን የስም ጠራችን ትልታስብለ ሀቢባ መጠጋት አትችይም፣ ይሸታል። ሆሊውድ ስማይል ነበር እኮ ይኸው ይገማል ይሉኛል ኮመንት ላይ። ማስካር ግን ነው መቀመጥ አልቻልንም ነበር ከጎኔ ሂጂ። ወይኔ በጣም ጓጉቼ ነበር። አስጠጋም እኮ ያው አኗ ራሱ እኔ ከማለቴ በፊት ይሸታል። አዎ ማርያ ምናምን አቡ ይሸታል። በጣም ነው የሚሸታው እንዴ! ሰዓት አለው የሚሸትበት። ከሰዓት ምናምን አካባቢ ይሸታል። ወይ ውሃ ነገር ጎንጨት ካላሉ ምናምን በጾም በረመዳን ምናምን እንዴት ሊኮን ነው? እንደዛ ከሆነ እውነት እያልኳት ከዛ ኤልሻሬ ገጠመን ዘይት ባልሽ ትቶሽ እንዳይሄድ ኮመንት የሆነ ነገር ጎንጭ በቃ አፍሽ አንዳንዴ ዝም ብለን እንትን ባንልም በቃ ከተግሞጠሞጥና በጣም እንትን ስለሚባለው ጥርሱ ተሞርዶ ከዛ ድዱ ላይ ስለሚጣበቅበት ድዱ ነው የሚሸተው ነው። በቃ አሁን ለምሳሌ ሌላ ባዕድ ነገር ነው አፍሽ ውስጥ የሚገባው ከሰውነትሽ ጋር ብሌንድ ማድረግ የማይችል ሌላ ባዕድ ነገር ነው። ገባሽ? ሴራሚክ ነገር እኮ ነው። እንደገና ድድሽ ላይ ነው የሚቀመጠው። ድድሽን ቦርቡር አይደለም አይደለም ሼቭ ያደርጉሻል። ኢን ቢትዊን ዩር ቲዝ ሼቭ ይደረግና እንደዚህ ግብት ነው የሚለው ጥርስሽ ውስጥ። ከዛ በኋላ እኮ ናቹራል ጥርስሽን መጠቀም አትችይም። በቃ የግድ ማድረግ አለብሽ። ዋነኛው ጥርስሽ እኮ አይቦረሽም። ምን አይልም። ገባሽ? ይሻፋንበታል። ጥርስ ይሰባበርና ይቀጥንና እሱ መያዣ ይሆናል። ሼቭ ይደረጋል እንደዚህ እና እሱኛውን ዋናው ጥርስሽ እንትን አያገኝም፣ አይታጠብም፣ አያገኝም። ቆሻሻ ሊገባበት ይችላል ዋናው ጥርስ ውስጥ። አዎ በአጠቃላይ ማለት ነው ሀቡ፣ በአጠቃላይ ጥርሱ ለተበላሸ ሰው ነው ሆሊውድ ስማይል የሚሆነው። እና አንቺ ጥርስሽ ምንም ስላልሆነ ይሄ ክፍተቱን በብሬስም ይስተካከላል፣ መሞላትም ትችያለሽ። እና ይቅርብሽ፣ በጣም ይሄ ዘላለማዊ ነው። ከዛ በኋላ ጥርስሽን መጠቀም አትችይም። ሀቡ እንዲህ እኮ ነው እንትን ሻርክ ታውቂያለሽ? ሼቭ ነው የሚደረገው። በየጥርስሽ መሀል ክፍተት ነው የሚፈጥሩት ለማስገባት ማለት ነው፣ ጥርሱን ለማስገባት። ሲቀጥል ግማቱ እኔ ይቅርታ የተሰራችሁ ካላችሁ በጣም ነው የሚሸተው። በጣም ቅርብኛ ራኒ ጠይቂያችሁ 36 ዓመት ተከባብረን ኖረናል። ምን አለኝ? ኮሜንትሽ ላይ ጠይቂኝ። አንተ አይነ ኮሜንት ላይ ይሸታል እናቱና ነው የሚለው ይሉኛል።
ጀማል ይሉኛል፣ ባልሽ ጥሎሽ እንዳይሄድ ይሉኛል። የማይሉኝ ነገር እውነት ይሁን ውሸት አላውቅም፣ ግን ብዙ አበሾች ይህን ነገር ሲናገሩ እሰማለሁ። ይሄ ጥርሳቸውን እንደኔ ለማድረግ ሊቀልድ እኔ ራሴ በጣም አሞኛል። ጥርሴን አስሞልቼ መጥቼ ይሄ የቀረሻ ማለት ነው እዚህ ጋር በቃ ራሴን አሞኛል አሁን ራሱ እና ያው እናቴን በዚህ አጋጣሚ ማድነቅ እወዳለሁ፣ ማመስገን። በጣም ጥርሳችንን በስርዓት እንድንይዝ ስፔሻሊ ወቅቱን ጠብቆ ማውለቅ ጥርስ አሁን ጥርስን የሚያበላሸው ይሄ ድርብርብ አንዳንዴ ተጣሞ ምናምን የጊዜውን ሳትጠብቁ ወይ ደግሞ ሰዓቱን በተመለከተ ሳታወልቁት ስትቀሩ ይሄኛው ሰዓቱ መውጫው ከሆነ ከዛ ያኛው እየገፋ ነው የሚመጣው ሰው ይሄ ቦታው ይሄ እያለ ሳይፈልግ ወደዚህ ወይ ወደዛ ሊል ይችላል። እሱ ነው አንዱ ትልቁ ጥርስን የሚያበላሸው። ከዛ በኋላ በጣም የሚገርማችሁ ነገር አጋጣሚውን ተጠቅሜ ልናገር። ጠዋት ጠዋት እኔ በጣም የማረሳው ነገር ነው ማለት ነው። እንደዚህ እያደረገች ይሄን እንደዚህ ምናምን ትገፋዋለች ምናምን እንደዚህ እያደረገች ማለት አሁን ይሄ ብረት የሚታሰረው ጥርሳቸውን እንደዚህ ቀጥ እንደዚህ ለማድረግ የሚደረገው እና እንደዛ እያደረገች ታስተካክልልን ነበረ በጣም እና ግራ ይገባኝ ነበር። አሁን እንዴት ምናምን ያም የሚታሰረው ነገር ማለት እና እንግዲህ እንደዛ ነው። ሁለተኛ መፋቂያ በደንብ እንድንጠቀም ጥርሳችንን መጥፎ ጠረን እንዳያመጣ፣ እንደዚህም ደግሞ ሁሌ ምግብ ስንበላ የተለያየ ነገር ወደ ጥርሳችን ውስጥ ሊገባ ይችላል። እሱ ነው ጥርሱ እንዲበላሽ የሚያደርገው። በነገራችን ላይ ከጥርሳችን ላይ የተጣበቁት ነገሮች ጥርሱ እንዲበላሽ ያደርጋሉና መታጠብን በጣም 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 አሁን እንደ ዘመናችን ይሄ ጥርስ ብሩሽ ሳይመጣ በወይራ እየፋቀን አፋችን ሳንታጠብ ማንም ሰው አፉን ካይጉመጠመጥ ሳይታጠብ አይተኛም ነበር። በጣም እውነት አመሰግናታለሁ እናቴ ማለት ነው። እና አሁን ሁሉም ቤት አለ እግዚአብሔር ይመስገን ጥርሱን የማይፍቅ ሰነፍ ካልሆነ በስተቀር ሰነፍ ሞልቷል። ይሄ በጣም አፋቸውን የሚያሸቱ በየትኛውም የእምነት ክፍል ያሉ በጣም አሉ። በጣም ያሳዝናል። መጽሐፍም የተጻፈ አለ ስለ እንደዚህ ራሳቸውን ስለማይጠብቁ ማለት ነው። እና ራሳችሁን መጠበቅ መልካም ነው። በተለይ ራስ ስለመጠበቅ ወደፊት ያው ጊዜ ጀምረ ነው እንማማርበታለን ብዬ ተስፋ አደርጋለሁ ማለት ነው። እና ዓለም የደረሰበት ስፔሻሊ ወደኛ አካባቢ አፍ ጥረንን ማስተካከል በጣም ምንም ማለት አይደለም ተብሎ የሚተውበት አጋጣሚ አለና እነሱም የገለጹት ነው። ለእኔ ግን ቢዛር የሆነብኝ አሁን ነጩ ሁሉ ጥርሳቸው እንግዲህ አሁን ከዚህ ከሚበላው ምናምን ምግብ ምናምን አሁን ጥርሳቸው እንደዚህ ማድረግ አይችሉም። እውነት ለመናገር ዴንቲስት ራሱ እያለች የነበርና ጥርስ ነው ያለ ብላኛለች። እንዴት እንደሆነ አላውቅም። የኋላው እንግዲህ በዛ መልኩ አልተንከባከብኩም። የሚገርማችሁ ብዙ ጊዜ ፊቱን ነው ቸክ የምናደርገው እና የኋላውን ቸክ በደንብ ማድረግ ያስፈልጋል። እና እንግዲህ ይሸት አይሸት እኔ አላውቅም። አሁን ብዙዎቹ እዚህ ነጮች እንደማያቸው የጥርስ ችግር ስላለባቸው ይገጥማሉ። ተጠግቼ ግን ይሸታል አይሸትም እኔ ጤና እንትን አይደለው ዘመዶች እንዳሉት ከሆነ ወይስ የጥላቻ ወሬ ነው አይደለም አይ ሃቭ ኖ አይዲያ። ሶ ኢን ፋክት እንደተባለው በተመሳሳይ እንደ ሴራሚክ አይነት ነገር ጥርስ የሚመስል ተሰርቶ ነው በጥርሳችን ልክ መጦ ያስገቡታል። እንደተባለው ይሄን አሁን ለምሳሌ የኔ ጥርስ ያን አይነት ነገር ለማስተከል ብዙ ችግር የለውም። ለምሳሌ ለምን ግጥም ያለ ነው። ይሄንን ሞዴሉን ሲሰሩት ሂዶ ያን ነገር ፊት ለማድረግ የሚቸገር አይደለም። አሁን እንደተባለው ደግሞ የጥርሳችን ወደዚህ ወደዛ ያለ ነገር ሲሆን ያን ሸቭ ይደረጋል። እንደተባለው ይጠረባል፣ በደንብ ይጠረባል። ስለዚህ ሌላ ፎርም መሰጠቱ ግድ ይሏል፣ ያ ነገር መጥቶ እንዲሰካ ማለት ነው። ቢኮዝ ኦፍ ዳት ያ ሆኖ ከሆነ አላውቅም። ወይ ደግሞ እንደዚህ ፊት አድርገው የተገጠመላቸው በዛው ይሄዳል። ሲገጠም ደግሞ ቅድም እንደተባልነው ስፔስ እንዳይኖረው ተደርጎ ነው እና ከየት ሽታው ሊመጣ ይችላል የሚለውንም እውነት ሰርች አውት ማድረግ ይመስለኛል። እና እናንተም በኮመንት እስኪ ጻፉልን የተደረገ ሰው ካለ እውነት እንዲህ አይነት ነገር ይገጥማል ከሆነ ብራችሁን ከፍላችሁ ለምን ትሸታላችሁ? ዘመዶች ባለው ማጌጥ ነው
በዚህ አጋጣሚ አሁን ደግሞ አይቻለሁ ብዙ እንደ ፕላስቲክ ነገር የሚመስል ነገር ዝም ብሎ ጀስት ገጥማችሁት ማታ ላይ ወይ ቀን በማትፈልጉበት ሰዓት የምታወልቁትም አጋጣሚ አለ። እንደዚህም አዘጋጅተዋል እና በአይኒ ሚንስ በአንድም በሌላ ኦፖርቹኒቲ ወይም ደግሞ የምትፈልጉትን ነገር ዛሬ በምትፈልጉት አይነት ነገር ዓለም አዘጋጅቶ ኑና ግዙኝ ይላል ማለት ነው። በዚህ ሙያ ያሉትን በተለይ ዴንቲስቶችንም በዛው ሳላደንቅ አላልፍም። የሰው ልጅ አሁን እዚህ ጋር ሼፕ አድርገው የሆነ ነገር ነው የሞሉት። ጥርስ አይነት ነገር ነው። እንዴት እንደሆነ አላውቅም። እንዴት ማቴሪያል እንዳለው ምን አይነት ማቴሪያል እንደሆነ አላውቅምና አንስቴዚያው የተወጋሁት አሁን ይሄም በሙሉ የኔ አይደለም። እውነት አሁን ሳወራ እንደውም ትንሽ ለቀቃለኝና እንደዛ ነው። ዘይገርም ነው ዘመዶቼ። እስቲ እንቀጥል።快跑！ ሰላም እንዴት ነህ ወንድሜ? ሰላም ነው? ሰላም ነው። ደረስኩበት ማለት አገኘሁ። ምን እያደረክ ነው? ፈቃድ አለ የምታድስበት? እግሩ ልቆብኝ ማስተካከል አልችልም እንዴ? ለምን አናቱ አይወልቅም? ምን አገባኝ እኔ። ፈቃድ ሳይኖር ዝም ብለህ ትመዳል። መዶሻ እንዴት ታነሳለህ? ድፍረት እኮ ነው። ምን ማለት ነው? አርጌታ ሲሳይ የምን ሲሳይ? ማን ነው ሲሳይ? አጊና ነው። አጊና እኮ ምንድን የምትለኝ? አሁን ጽፍልሃለሁ እጽፍልሃለሁ። እሺ እጽፍልሃለሁ። ሄደህ ትከፍላለህ። ምንድን ነው የምከፍለው? የእድሳት ያለ እድሳት ምንድን ነው የምከፍለው? ልትመታኝ ነው? አይ ቆሜ ያለው ምንድን ነው የምጽፈው? ቅጣት ነው ይሄ። ሳታ ኧረ እባክህ እግር ወልቆ ነው። እግር እንደ ምንድን ነው የሌላ ነገር ታወራለህ እንዴ? እስቲ ያነክሳል። ወልቋል። ምን ትል? አሻንጉሊት ነው። ትከፍላለህ። ሰውዬ ስርዓት ትይዝ እንትን ያዝ። አዶናይ ይባላለሁ። የዓመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ነች። ቲክቶክን በመጠቀም ህይወቷን ቀይረዋለች። ልክ እንደ ዩቲናስ ቲክቶክን ማሸነፍ የምትፈልጉ ከሆነ ከፊታችን ቅዳሜ ሰኔ 20 ወይም ደግሞ ጁን 27 አዶናይ ቲክቶክ አካዳሚ ይመረቃል። ከአዶናይ ስለ ቲክቶክ መማር የምትፈልጉ ከሆነ ሰኔ 20 ወይም ደግሞ ጁን 27 እንዳያመልጣችሁ። ቦታችሁ ለመያዝ ሊንክ ባዮ ላይ አለ። በቃ ላይ አሁን ውጡልኝ። በቃ በእናታችሁ አሁን ትወጣላችሁ። በክብር ተከባብረን እንውጣለን። በተከባበረን ደግሞኛል። እንገረባሽ አለ ስራ አለ። ምን ያገባኝ ነው? ቆይ ጋይስ ምን እንዳሉ ታውቃላችሁ? ፓሮት ግዛልኝ። 2 ፓሮት አላችሁ አይደል? እስኪ ፓሮት በቃ አያቋርጡም። አይቷ ወልዳለች። እኔ ማሳድጋ አይቷ ወልዳለች። እኔ ማሳድጋ። የዛሬ ፕራንካቸው ደግሞ ምንድን ነበር ልንገራችሁ። ራቢቷ ወለደች አሉኝ። ጥንቸሏ ወለደች። ጭራሽ 2 ጥንቸል 2 ውሻ ገዝቼ ራቢት ወለደች ሲሉ ናብነብ ልነቅር ነበር። ነው ራቢት ፕሮሚስ። አሁን ስማስማ አሳያችሁ። በቃ ስሚኝ ንገርሽ ጎበዝ ስማ። አሁን እኔ አሁን ራቢት አይደለም ልጅ ያለ እምባሻ ተሰጥቶ ነበር። እምባሻ ቤት ይሄድ ስለሚከዛ ሰላም ትመታ ነበር። ጋይስ ደከመኝ።